የንብረት ዝውውር እገዳ ሊራዘም መሆኑን ሰምተናል። በዚህም ምክንያት መሬትና ቤት ለመግዛትም ሆነ ለመሸጥ ያሰባችሁ ጥንቃቄ እንድታደርጉ ተጠይቋል። እገዳው በምን ምክንያት እንደሆነና እነማንን እንደሚመለከት በዝርዝር እንመለከታለን። በሌላ በኩል ደግሞ በርካታ ግብር ከፋዮች መጥፋታቸውን መንግስት አስታውቋል። በአንድ ክፍለ ከተማ ብቻ አለ ተብሎ ከሚታሰበው ግብር ከፋይ ከ55,000 የሚበልጥ ግብር ከፋይ ሲስተም ላይ መገኘቱም ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የንብረት ዝውውር እገዳ ሊራዘም መሆኑን ሰምተናል። በዚህም ምክንያት መሬትና ቤት ለመግዛትም ሆነ ለመሸጥ ያሰባችሁ ጥንቃቄ እንድታደርጉ ተጠይቋል። ከመሬት ይዞታ ማረጋገጥ ጋር ተያይዞ በተመረጡ ቀጠናዎችና ሰፈሮች ውስጥ ስራው ተጀምሮ እስኪጠናቀቅ ለ5 ወራት የስም ንብረት ዝውውር እንደማይከናወን መገለጹ ይታወሳል። ውሳኔው የተላለፈው የመረጃ ልዩነት እንዳይፈጠር ሲባል መሆኑ ተገልጾ የነበረ ሲሆን አሁን ደግሞ ለተጨማሪ 1 ወር ሊራዘም እንደሚችል ታውቋል። በአዲስ አበባ ከተማ አስተዳደር የመሬት ይዞታ ምዝገባና መረጃ ኤጀንሲ ለ8ኛ ጊዜ የመሬት ይዞታ ማረጋገጥና ምዝገባ ስራ ለማከናወን መዘጋጀቱን ማስታወቁ ይታወቃል። የኤጀንሲው ዋና ዳይሬክተር አቶ ግፋወሰን ደሲሳ በሰጡት መግለጫ እንዳስታወቁት ከሆነ ኤጀንሲው የይዞታ ማረጋገጥና ምዝገባ ከጀመረበት ከ2007 በጀት ዓመት ጀምሮ እስከ 2016 በጀት ዓመት ድረስ 7 ጊዜ የይዞታ ማረጋገጫ እወጃ በማካሄድ በ337 ቀጠናዎች ላይ የማረጋገጥ ስራ ማከናወኑን ተናግረዋል። በዚህ መሰረት በተያዘው በጀት ዓመት ለ8ኛ ዙር ለመጨረሻ ጊዜ በአዲስ አበባ ከተማ አስተዳደር ስር ያሉትን ቀሪ ያልተረጋገጡ በ136 ቀጠናዎች የሚገኙ ቁራሽ መሬቶችን አረጋግጦ ለመመዝገብ ዝግጅቱ ተጠናቆ ወደ ስራ መግባቱን ገልጸዋል። የይዞታ ማረጋገጡ ስራ በተመረጡ 6 ክፍለ ከተሞች ማለትም በየካ ክፍለ ከተማ በሚገኙ 25 ቀጠናዎች፣ በለሚኩራ በሚገኙ 44 ቀጠናዎች፣ አቃቂ ቃሊቲ ክፍለ ከተማ በሚገኙ 19 ቀጠናዎች፣ በንፋስ ስልክ ላፍቶ በሚገኙ 22 ቀጠናዎች፣ በቦሌ በሚገኙ 15 ቀጠናዎችና በኮልፌ ቀራኒዮ በሚገኙ 11 ቀጠናዎች በመካሄድ ላይ መሆኑ ተጠቁመዋል። በአጠቃላይ በ136 ቀጠናዎች ወይም ደግሞ በ467 ሰፈሮች ያልተረጋገጡ ይዞታዎችን የማረጋገጡ ስራ በስልታዊ ዘዴ ወይም በመደዳ የማረጋገጥ ስራ እየተከናወነ መሆኑ ተገልጿል። ስራውም ከታህሳስ ወር ጀምሮ ባሉ ተከታታይ 5 ወራት ውስጥ እስከ ሚያዝያ የሚቆይ መሆኑ ተገልጾ የነበረ ቢሆንም ለ1 ወር ያህል ሊራዘም እንደሚችል ተገልጿል። ሙሉ ወጪውም በመንግስት እንደሚሸፈንና ኤጀንሲው አረጋግጦ ላልመዘገበው ይዞታ ምንም አይነት ህጋዊ ዋስትናና ከለላ የማይሰጥ መሆኑን ዋና ዳይሬክተሩ ጨምረው ተናግረዋል። ኤጀንሲው የይዞታ ማረጋገጥና ምዝገባ ከጀመረበት ከ2007 ዓ.ም ጀምሮ እስከ 2016 በጀት ዓመት ድረስ 7 ጊዜ የይዞታ ማረጋገጥ እወጃ በማካሄድ በ337 ቀጠናዎች ላይ የማረጋገጥ ስራ አካሂዷል። በዚህም በቁራሽ መሬት 219722፣ በጋራ መኖሪያ ቤት 173136 እና በመብት ደግሞ 400084 ይዞታዎች ላይ የይዞታ ማረጋገጥ ስራ በመስራት ከአዲስ አበባ ጠቅላላ የቆዳ ስፋት 54 በመቶ መሸፈኑ ታውቋል። በሌላ በኩል ደግሞ በርካታ ግብር ከፋዮች መጥፋታቸውን መንግስት አስታውቋል። በአንድ ክፍለ ከተማ ብቻ አሉ ተብሎ ከሚታሰቡት ግብር ከፋዮች መካከል ከ55,000 የሚበልጥ ግብር ከፋይ ሲስተም ላይ መገኘቱም ታውቋል። በአዲስ አበባ ከተማ የቂርቆስ ክፍለ ከተማ ገቢዎች ቢሮ 65536 ግብር ከፋዮች እንዲጣሩ መለየቱን አስታውቋል። የቢሮ ዋና ስራ አስኪያጅ አቶ ፍሬው ዘሪሁን እኛ አለን የምንለው የግብር ከፋይ ብዛትና ሲስተም ላይ ያለው የግብር ከፋይ ብዛት አይገናኝም ሲሉ ገልጸዋል። እንደ ስራ አስኪያጁ ገለጻ አለ ተብሎ የሚታሰበው 10,000 አካባቢ መሆኑንና ሲስተም ላይ ግን የሚያሳየው 65,536 እንደሆነ አስረድተዋል። ይህንንም ለመለየት ቢሮው ባለሙያ መድቦ ከደረጃ ሀ ግብር ከፋዮች ጀምሮ የማጣራቱን ስራ እየሰራ ነው ብለዋል። ይህ ሁሉ የግብር ከፋይ መለያ ቁጥር ያለው ነው ያሉት ስራ አስኪያጁ ሁሉም የግብር መክፈያ ቁጥር ወይም ቲን ያወጣ ነው፣ ነገር ግን ግብር አይከፍልም። ሲስተም ላይ ግን ስሙ አለ፣ እሱንም
እየለየን እየገመገምን መዝጋት ያለብንን እየዘጋን ነው ሲሉ ጠቁመዋል። ትክክለኛ ግብር ከፋዮችን ለመለየት በተደረገው ስራም ከደረጃ ሀ ግብር ከፋዮች አሁን በስራ ላይ ያሉና ግብር የሚከፍሉት 4617 ግለሰቦች ብቻ መሆናቸውንና ከሲስተም ላይ መዘጋት የነበረበት ሳይዘጋ የቆየ አሁን የተዘጋ 2164 ግብር ከፋይ አለ ሲሉ አስረድተዋል። በዚህ የመለየት ስራ ግብር ሳይከፍሉ ከአንድ ዓመትና ከዚያ በላይ የቆዩ የግብር ዕዳ ያለባቸው 423 ግብር ከፋዮች መገኘታቸውን ገልጸዋል። ዕዳ ያለባቸውን ግለሰቦችን ለመያዝ ጥረት እየተደረገ ስለመሆኑ የቢሮ ዋና ስራ አስኪያጅ አቶ ፍሬው ተናግረዋል። ይህ የማጥራት ስራ በሁሉም ደረጃ በሚገኙ ግብር ከፋዮች ላይ ይቀጥላል ያሉት ዋና ስራ አስኪያጁ በዚህም የማጣራት ስራ 21 ሺህ ገደማ አካባቢ የሚሆኑ ትክክለኛ ግብር ከፋዮች ይኖራሉ ተብሎ እንደሚጠበቅ ስራ አስኪያጁ አመልክተዋል። በሌላ መረጃ ደግሞ የውሃ መያዣ ፕላስቲክ አምራቾች ምርቶቻቸው ጥቅም ላይ ከዋሉ በኋላ እንዲሰበስቡ ግዴታ አለባቸው ተብሏል። አዲስ የተዘጋጀው ረቂቅ አዋጅ ከጸደቀ እንደ ጠርሙስ፣ ጣሳና የታሸገ ውሃ መያዣ ፕላስቲክ አምራቾች ምርቶቻቸው ጥቅም ላይ ከዋሉ በኋላ እንዲሰበሰቡና መልሶ የመጠቀም ግዴታ እንዳለባቸው የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ሌሊሴ ነሜ ገልጸዋል። የህዝብ ተወካዮች ምክር ቤት የውሃ የመስኖና የቆላማ አካባቢ ልማት ቋሚ ኮሚቴ በደረቅ ቆሻሻ አያያዝና አወጋገድ ማሻሻያ ረቂቅ አዋጅ ላይ የህዝብ ውይይት አካሂደዋል። በውይይቱ ረቂቅ አዋጁ የፕላስቲክ ከረጢትን ማምረት፣ ከውጭ ማስገባት፣ መሸጥና መጠቀምን ይከለክላል ተብሏል። ረቂቅ አዋጁ ከጸደቀም የፕላስቲክ ከረጢት ወይም ፌስታል ማምረት፣ ከውጭ ማስገባት፣ መሸጥና መጠቀምን የሚከለክል መሆኑ ታውቋል። የፕላስቲክ ውጤቶች እያሳደሩት ካለው ተጽዕኖ አንጻር አምራቾችና የህብረተሰቡ ክፍል ተባባሪ ሊሆን ይገባዋልም ተብሏል። በሌላ መረጃ ደግሞ አጋር የተሰኘ ሁለገብ የዲጂታል ኢንሹራንስና ብድር አገልግሎት ይፋ ተደርጓል። የሞባይል ስልክን ብቻ በመጠቀም የዲጂታል ኢንሹራንስና ብድር አገልግሎት የሚሰጥ አጋር የተሰኘ ሁለገብ የዲጂታል ኢንሹራንስና ብድር አገልግሎት መተግበሪያ በይፋ ወደ ስራ መግባቱ ታውቋል። ግሎባል ባንክ ኢትዮጵያ፣ ሉሲ ኢንሹራንስ አክሲዮን ማህበርና ካቻ ዲጂታል ፋይናንሻል ሰርቪስ በጋራ በመሆን አጋር የተሰኘ የዲጂታል ኢንሹራንስና ብድር አገልግሎት መተግበሪያን በይፋ ማስጀመራቸው ታውቋል። ለኢንሹራንስ ተጠቃሚዎች፣ ለሜትር ታክሲ አሽከርካሪዎችና ለደሞዝተኞች የሚሆን የዲጂታል ብድርና ቁጠባ አገልግሎት እንደሚሰጥም ተገልጿል። አጋር ግሎባል ባንክ ኢትዮጵያ በዲጂታል ፋይናንሻል ሰርቪስ አገልግሎት የደንበኞቹን ተለዋዋጭ ፍላጎት የሚያሟሉ አዳዲስ የፋይናንስ መፍትሄዎችን ለማቅረብ ያለውን ቁርጠኝነት የሚያንጸባርቅ እንደሆነ ተነግረዋል። እንዲሁም ደግሞ ከግሎባል ባንክና ከካቻ ዲጂታል ፋይናንሻል ሰርቪስ ጋር በመተባበር ይፋ የተደረገው ይህ አገልግሎት የደንበኞችን ችግር በቀጥታ የሚፈታ ነው ተብሏል። አጋር ዲጂታል ኢንሹራንስ ደንበኞች ወደ ኢንሹራንስ ቅርንጫፍ መሄድ ሳይጠበቅባቸው ባሉበት ቦታ ሆነው ስልካቸውን ብቻ በመጠቀም ለንብረታቸው የመድን ሽፋን ዋስትና መግዛት የሚችሉበት መሆኑም ተገልጿል። አጋር ሙሉ በሙሉ ዲጂታልና ከወረቀት ንክኪ የጸዳ አገልግሎት በመሆኑ ማንኛውም ግለሰብም ሆነ ድርጅት የካቻ የስልክ መተግበሪያ ላይ በመመዝገብ አገልግሎቱን ማግኘት ይችላል ተብሏል። በተጨማሪም የመድን ሽፋን ዋስትና የሚገዙ ደንበኞች የአረባውን ክፍያቸውን ለመክፈል የሚገጥማቸውን የገንዘብ እጥረት ለመቅረፍ ዲጂታል የብድር አገልግሎት እንደተመቻቸላቸውም ተገልጿል። በአገልግሎቱ ተጠቃሚ የሆኑ ደንበኞች በተበደሩት መጠን ብድራቸውን በ1 ወር፣ በ3 ወር፣ በ6 ወርና በ9 ወር መክፈል እንደሚችሉም ተነግረዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።